ሰላም እንዲናችሁ ውድ የማናይትድ ኢትዮ ፋንስ ተከታታዮች በያላችሁ በሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ በዚህ ወቅት ከእንግሊዛዊ አማካኝ ኮቢ ማይኖ ጎን መሆኑን ገልጿል። በወልቭዙ ጨዋታ ኮቢ ተቀይሮ ሲገባ ደጋፊዎች ላሳዩት ድጋፍ እጅጉን ላመሰግናቸው ፈልጋለሁ። ኒክ በትና ፖል ስኮልስ በኮቢ ዙሪያ ከሰሞኑ በፖድካስት ላይ ሲወያዩ ተመልክቻለሁ። እኔም ከነርሱ ጋር ተመሳሳይ የሆነ ሀሳብ ነው ያለኝ። በዚህ ወቅት ከኮቢ ጎን ነኝና እና በእርሱ ቦታ ብሆን ክለቡን እለቃለሁ፣ ምክንያቱም ለክለቡም የሚሻለው ይህ ነው ሲል ተናግሯል። አሁን እዚህ ጋር ስለ ኮቢ ማይኖ ካነሳን ኮቢ ማይኖ እድል ለምን እንደማይሰጠው እኔ ራሱ ገረማለሁ። በነገራችን ላይ አሰልጣኝ ሩበን አሞሪም ለኮቢ ማይኖ እድል ከመስጠት ለኡጋርቴ እድል ቢሰጥ ብሎ የሚያምን አሰልጣኝ ነውና በዚህ ሀሳብ እኔ አልስማማም። ኮቢ ማይኖ ከኡጋርቴ 100% የተሻለ ተጫዋች ነው ብዬ ነው ማምነው። ኮቢ ማይኖ ከዚህ በፊት በኤሪክ ቴን ሃግ ጊዜ ምን አይነት ድንቅ ብቃትን ሲያስመለክተን እንደነበረ ተመልክተናል። ግን ኤሪክ ቴን ሃግ ሲሰጡት የነበረው ሚና በጣም አስገራሚ የሆነ ሚና ነው። ወደፊት ታስቦ በሚጫወትበት ጊዜ በ10 ቁጥር ቦታ ላይ በጣም የሚገርም ብቃትን ያስመለክታል። ወደ ኋላ ተስቦ የዲፕ ሮል ቦታ ሲሰጠው ነው በመከላከሉ ረገድ ይሄን ያህል ጥሩ ያለው ነውና አሁንም ቢሆን መናገር የምፈልገው ነገር ኮቢ ማይኖ በጣም ድንቅ ብቃት ድንቅ ተሰጥኦ ያለው ተጫዋች ነው። መሻሻል የሚችል ተጫዋች ነው። በድሪብሊንጉ በጣም የሚደነቅ ነው። የአሰልጣኝ የሩበን አሞሪም ታክቲክን መተግበር ባይችል ብዙ ዲስታንሶችን ከቨር ማድረግ ማይችል ተጫዋች ቢሆንም እንኳን ኮቢ ማይኖ በጣም ድንቅ ተጫዋች እንደሆነ ሁሉም የሚመሰክሩለት አይነት ነውና ከዚህም አንፃር ነው ሪዮ ፈርዲናንድ አሁን ያለው ሁኔታ ትክክል አይደለም ያለው። የተሻለ ጊዜን ቢሰጡት ለኮቢ ማይኖ ከዚህ የተሻለ ነገርን እንደሚያሳይ ከዚህ በፊት ሁሉም አይተውታል። ለዚህም ነው እንግዲህ ሁሉም ተጫዋቾች ከጎን የሆኑትና እንደዚህ አይነት ድንቅ ተሰጥኦ ያለው ተጫዋች የሆነት ማንቸስተር ዩናይትድ ቢለቅ አግባብ ነው ብዬ አላምንምና አሰልጣኝ ሩበን አሞሪምም ለዚህ ተጫዋች በቂ የሆነ ጊዜ ቢሰጡት መልካም ነው ብዬ አምናለሁ። ሌላኛው እንግዲህ ማንቸስተር ዩናይትድን የተመለከተ ዜና እንግዲህ ቤንያሚን ሼሽኮ ሰኞ ቦርንማውዝ ማንቸስተር ዩናይትድን በሚገጥምበት ጨዋታ የመሰለፍ እድል እንዳለው እየተገለጸ ይገኛል። በጣም ድንቅ የሚባል ነገር ነው። በጣም ጥሩ የሚባል ነው። በአጥቂ አማራጭ እንግዲህ ማንቸስተር ዩናይትድ የቤንያሚን ሼሽኮን ግልጋሎት የሚያገኝ ከሆነ ከዮሹዋ ዘርክዚ የተሻለ ነገር ነው። ነገር ግን እኔ እንደማምንበት ከሆነ የዮሹዋ ዘርክዚ ሞር በ9 ቁጥር ሚና ሲጫወት የተሻለ ነገር ነው ያስመለክተም። ከኳስ ጋር ጥሩ ነው። ነገር ግን በ9 ቁጥር ሮል በጣም የወረደውን ብቃቱን ሲያስመለክተን ነበር። አሁን ክሪስታል ፓላስ ላይ ጎል ከማስቆጠሩ ባሻገር ይህን ያህል የተሻለ ነገርን ሲያስመለክተን አልነበረምና ቤንያሚን ሼሽኮ የሚለየው ደግሞ ምንድነው? የቤንያሚን ሼሽኮ በ9 ቁጥር ቦታ ላይ መቀመጥ በራሱ የተሻለ ነገር ሊያውም ፕሪሚየር ሊጉን አልተላመደውም። ነገር ግን የአየር ዱዌሎችን የሚያሸንፍበት መንገድ በጣም አስገራሚ ነው። ልምድ የሚሰጠው ከሆነ ጎሎችንም ወደ ማስቆጠር ይመለሳል የሚል እምነት አለኝ። እንዲሁም ደግሞ ከኳስ ጋርም ጥሩ የሚባል ነገር አለው። ኳሶችን አሲስት ሲያደርግ ነበር። እንደውም ቤንያሚን ሼሽኮ ጥሩ ብቃት አላሳየም የምልበት ጨዋታ 2 ጨዋታዎች ናቸው። እሱም ደግሞ ማንቸስተር ዩናይትድ ኖቲንግሃም ፎረስትን ከሜዳ ውጪ ተጉዞ የገጠመበት ጨዋታና እንዲሁም ደግሞ ከሜዳ ውጪ ቶተንሃም ሆትስፐርን በገጠመበት ጨዋታ ላይ በጣም ደካማ እንቅስቃሴ ነው ያስመለከተው። ከዛ ውጪ ግን በሌሎች ጨዋታዎች ላይ በጣም የተሻለውን ነገር ማስመልከት ይችላል። በኦልድ ትራፎርድ እንግዲህ ማንቸስተር ዩናይትድ ብራይተን ኦቭ አልቢዮንን በገጠመበት ጨዋታ ላይም ቤንያሚን ሼሽኮ የተሻለ ነገር ማስመልከት የቻለ ተጫዋች ነውና ድንቅ አቅም ያለው ተጫዋች ነው። በሊንካፕ ላይ መጫወት ይችላል። እንዲሁም ፈጣን የሚባል ተጫዋች ነው። ኳሶች ፓስ ሲደረጉለት ቶሎ በቦክስ ውስጥ መገኘት የሚችል የአየር ኳሶችን ማሸነፍ የሚችል ተጫዋች ነውና የቤንያሚን ሼሽኮ ከጉዳት መመለስ ከፍተኛ የሆነ አስተዋጽኦ ይኖራል ተብሎ ይገመታል። የሴሪያው ክለብ ሮማ አሁንም ዮሹዋ ዘርክሲን ከማንቸስተር ዩናይትድ ለማስፈረም የሚደረገውን ሂደት መቀጠሉ ተሰምቷል። ክለቡ ተጫዋቹን በጥር የዝውውር መስኮት ማስፈረም በሚችልበት ሁኔታ ከማንቸስተር ዩናይትድ ሰዎች ጋር ንግግሮችን እያደረገ እንደሚገኝ ተሰምቷል። ቀይ ሰይጣኖቹ ተጫዋቹን በቋሚነት ለመልቀቅ እንደሚመርጡ ሲገለጽ፣ የጣሊያኑ ክለብ በበኩሉ ኔዘርላንዳዊውን አጥቂ ቅድሚያ በውሰት ውል ለማስፈረም እንደሚፈልግ ተሰምቷል። ቀጥሎም ተጫዋቹ ጥሩ የውሰት ቆይታን የሚያሳልፍ ከሆነ በቋሚነት የመግዛት ግዴታን የሚያስችል አንቀጽ እንዲካተት እንደሚፈልግ ተነግሯል። የፊት መስመር ተጫዋቹ ዳግሞ ወደ ጣሊያኑ ተመልሶ በሴሪያው የመጫወት ፍላጎት እንዳለው የሚታወስ ጉዳይ ነው። የቀድሞ የአርሰናል ተጫዋች አለን ስሚዝ ከወልቭሱ ጨዋታ በኋላ ስለ ሜሰን ማውንት ተናግሯል። ሜሰን ማውንት ምርጥ ነበር ያለው ስሚዝ አብዛኞቹ ነገር በብቃት አጠናቋል። ክለቡ ማንቸስተር ዩናይትድም በሁለተኛው አጋማሽ እጅግ የተሻሉ ነበረው ብሏል። ግቡን ሲያስቆጥርበት የነበረው ሁኔታን ተመልከቱ የሚለው ስሚዝ ማውንት ኳሷ የት እንደምትሆን ያውቃ ነበር። ድንቅና ሰከን ያለ አጨራረስ ከምርጥ ሊንካፕ ጋር ሲል ተናግሯል። አለን ስሚዝ አክሎም በማንቸስተር ዩናይትድ ማሊያ ሁሌም የመታከሚያ ክፍል የሚመላለሰው ሰው ነበር፣ ነገር ግን አሁን ጥራቱን እያስመለከተን ይገኛል ብሏል።
ሜንሰን ማውንትን ሁላችንም እናውቃለን። እንግዲህ በጣም ፖቴንሻል ያለው ተጫዋች ነው። እኔ በተለይ በዘንድሮ የውድድር ዓመት እያሳየ ያለው ነገር በጣም አስገራሚ ነው ባይ ነኝ። በጣም ክሊኒካል የሚባል ተጫዋች ነው። እኔ በጣም ከሜንሰን ማውንት በጣም የምወድለት ውሳኔው ላይ በጣም ጥሩ የሚባል ተጫዋች ነው። ውሳኔዎችን የሚወስነው እንዲሁም እነ ማቲያስ ኩኛ ላይ አሁን ያየሁት ድክመት ይሄ ነው። የውሳኔ ድክመት አለባቸው። ኳስን መልቀቅ ባለባቸው ታይም አይለቁም። ደግሞ ከውሳኔ ጋር የተያዘ ችግር ነው። ይሄ እነዚህ ነገር መቅረፍ አለባቸው። ነገር ግን ሜንሰን ማውንት እንደዚህ አይነት ነገር የለም። በጨዋታዎች ላይ ብዙ ዲስታንስን ከቨር ያደርጋል። ታታሪ የሆነ ተጫዋች ነው። ከዛ ባሻገር ደግሞ ሜንሰን ማውንት በጣም የሚያስገርመው ነገር ምንድነው? ውሳኔ ላይም በጣም ጥሩ የሚባል ተጫዋች ነው። እንዲሁም ይህ ተጫዋች ከጉዳት ውጪ ከሆነ ለማንቸስተር ዩናይትድ በጣም ትልቅ ነገርን መስራት ይችላል። ጎሎችን እያስቆጠረ ነው ደግሞ አሁን በሚገርም ሁኔታና ከዚህም የተሻለ ነገርን ያስመለክተናል ተብሎ ይገመታል። ከሰሞኑ እንግዲህ በዋናው ቡድን የመሰለፍ ዕድል እየተሰጠው የሚገኘው ወጣቱ ተከላካይ አይደን ኢቨን እያሳየ የሚገኘው እድገትን መቀጠል እንደሚፈልግ ገልጿል። አሰልጣኝ በሚገባ እምነት እያሳደረብኝ ነው፣ ነገሮች ላይ እጅጉን ትዕግስተኛ መሆን እንዳለብኝ ያውቃለሁ። በእያንዳንዱ ጨዋታ እየተሻሻልኩ እንደሆነ ይሰማኛል። ምን ማድረግ እንደምችልም በጨዋታዎች ላይ እያሳየው ነው። እድገቴን መቀጠል እፈልጋለሁ። ቡድናችን የሚያሳየው ብቃት የተሻለ ነው ብሏል። እንግዲህ ወልቭስን በገጠመበት ጨዋታ የተሻለ ነገርን እያስመለከተ ይገኛል አይደን ኢቨንም። የቀድሞ የሊቨርፑል ተጫዋችና የአሁኑ የጨዋታ ተንታኝ ጄሚ ካራጋር ቀይ ሰይጣኖቹ ወልቭስን ማሸነፍ ይገባቸው እንደነበር ገልጿል። ዩናይትዶች በጨዋታው ጥሩ ብቃት ላይ አሳይተዋል እናም ይገባቸዋል ብሏል። ከጨዋታ ብልጫ ጋር ፍልሚያውን በድል ተወጥቷል። ነገር ግን ወልቭስ 2 ነጥብ ብቻ ነው ያለው ቡድን መሆኑን መዘጋት የለብንም። ዩናይትድ ወልቭስን 4-1 ከማሸነፍ በላይ ማሸነፍ የነበረበት የዌስትሃምና ኤቨርቶኑ ጨዋታ ነበር ብሏል። በጣም ይህንን ነገር ሲናገር ቁጭት የሚያስነሳ ነገር ነው። ምክንያቱም ማንቸስተር ዩናይትድ እንግዲህ ኤቨርተን እና ዌስትሃምን አሸንፎ ቢሆን ኖሮ ከዚህም የተሻለ ነገር ይኖረው ነበረ። ከዌስትሃም ጋር 2 ነጥብ ጥሏል። እንዲሁም ደግሞ ከኤቨርተን ጋር 3 ነጥብ ነው የጣለው እና በአጠቃላይ 5 ነጥብ ማለት ነው። ማንቸስተር ዩናይትድ በአሁን ጊዜ 30 ነጥብ ይኖረው ነበር እና ከዛ አንጻር ከመሪው አርሰናል በ3 ነጥብ ብቻ ነበር ዲፍረንስ የሚኖረው። እነዚህ ነጥቦች ባይጥልና ከዚህ አንጻር እየተናገረው ነገር ትክክል ነው። ማንቸስተር ዩናይትዶች በተለይ ሩበን አሞሪም ከዚህ በኋላ ያሉትን ጨዋታዎች ጌም ማኔጅመንት ላይ ያለባቸውን ችግር በሚገባ መፍታት እንዳለባቸው የሚያሳይ ጨዋታ ነው። ብሩኖ ፈርናንዴዝ እንግዲህ ማንቸስተር ዩናይትድን ከተቀላቀለ ጊዜ አንስቶ በአንድ ፕሪሚየር ሊግ ጨዋታ ጎልን ማሲስትን ብዙ ጊዜ በማድረግ ከኬቪን ዴብሩይናና በመሐመድ ሳላ ብቻ ይበለጣል። መሐመድ ሳላ 27 ጊዜ በአንድ ጨዋታ ጎልና አሲስት አድርጎ መውጣት ችሏል። ኬቪን ዴብሩይና ደግሞ 17 ጊዜ ማድረግ ችሏል እና በሁለቱ ተጫዋቾች ብቻ ነው የሚበልጠው። ምን ያህል ክላስ የሆነ ተጫዋች የሚያመላክት ነገር ነው። ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት በጣም ሊያስገርማቸው የሚገባው ነገር ደግሞ ትክክለኛ ቦታው ላይ እየተጫወተ አይደለም። ይሄ ተጫዋች እንግዲህ በ8 ቁጥር ቦታ ላይ ነው እየተጫወተ የሚገኘው እና ከዛ አንጻር እንግዲህ ከካዝሚሮ ጋር እየተጣመረ ይሄንን ብቃት ካሳየ ወደ 10 ቁጥር ሚና ቢመጣ ደግሞ ከዚህም የተሻለ ነገርን ያስመለክተናል ተብሎ ይገመታል። በሚመጡት ጨዋታዎች ላይ አሁን ቦታውን እየተላመደው ከመሆኑ አንጻር በሚመጡት ጨዋታዎች ላይ የተሻለ ነገርን ያስመለክተናል ተብሎ ይገመታል። ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።